ሰላም ፊልም ወዳዶች እንዴት ናችሁልን? ያው ለዛሬም ባለፈው ቪዲዮአችን የቀጠለውን የፕሪዝን ብሬክ የመጀመሪያው ምዕራፍ ክፍል ደግሞ 13ን ልናሳያችሁ መተናል። ከዚህ ቀደም የተለቀቁትን ክፍሎች ያላያችሁ ወዳጆቻችን ካላችሁ ከታች ዲስክሪፕሽን ላይ አስቀምጠንላችኋል፣ ሄዳችሁ መመልከት ትችላላችሁ። ሰናይ ጊዜ። ባለፈው ክፍል በፕሪዝን ብሬክ ጠበቃ ቬሮኒካ ከኤጀንት ሄል የስልክ ጥሪም ደርሷት ጥሩ መረጃም እንደሚሰጣት ነግሯት ቦታም ተነጋግረው ሲቃጠሩ ከወደ እስር ቤቱ ደግሞ ስኮፊልድ ያን ጉድጓድና እቅድ በተሳካ መልኩ አጠናቆ የዛኑ ቀን ሌሊትም እናመልጣለን ብሎ ያስብም ሊንከን ግን እሱና እቅዱ እንዳይታወቅ ባረገው ነገር ለብቻው ወደሚታሰርበት ክፍል ተወስዶም ሲታሰር መርዙ ቲባግ ሆዬም ጆን ላይ ያደረገውን ዱብዳ አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ይሄኛው ክፍል ደግሞ የጀመረው ክፉኛ ደሙ በአንገቱ በኩል እየፈሰሰ የሞት አፋፍ ላይ የደረሰውን ጆን በሐኪሟ ሳራና ሌሎች እርዳታም እየተደረገለት በአፋጣኝ ወደ ቺካጎ በሄሊኮፕተር ሲወሰድ ቲባግም ይህን ከርቀት እያየ አሁን 6 ቀርተናል ይላል። ፍራንክሊንም ቀበል አድርጎ የለም 5 ነው የቀረነው ይላል። ያው ሊንከንን ቀንሶት ማለት ነው። ስለ ሊንከን ካወራን አይቀር ደግሞ ጌሪ የተባለውን ጋር እንደዛ ካረገ በኋላ ለቅጣት እንዲሆነው ትንሽ ከደበደቡት በኋላ የትም የማይወጣበት ጨለማ ክፍል ውስጥ አስገብተው ያስሩታል። አስቡት፣ ሊገደል 36 ሰዓታት ብቻ ናቸው የቀሩት። ስኮፊልድም የሚያረገው ጠፍቶት አስተዳደሩ ሄነሪም ወንድሜን እንዳዩ ይፈቀድልኝ ቢልም ሄነሪም እንደማይፈቅድለትና ከዚህም በኋላ የግድያው ቀን ላይ ብቻ እንደሚያገኘው ይነግረዋል። ይህ አልበቃ ብሎ ዛሬ ሌሊት እናመልጣለን ብለው ያጋጠማቸውን ቲባግና ፍራንክሊንም ለስኮፊልድ እቅዱ እንደታሰበው ሄዶ ሊንከንን ትተነው እንሂድ እስከ ማለት ይደርሳሉ። እርፍ። ስኮፊልድም መቼም ያ አይሆንም ወንድሜ ከዛ እስከሚወጣ ለጊዜው ማምለጡን ያዝ እናርገው ቢልም እነሱ ግን በፍጹም እያሉ ጭራሽ ቻርለስም አብሯቸው ተቀላቅሎ አሁኑ ከዚህ ማምለጥ አለብንም እያሉ ስኮፊልድን ወይ ተቀላቀልን ወይ ተወው ይሉታል። ወዮ። በነጋታውም ስኮፊልድ ከሱክሬ ጋር ክፍላቸው ውስጥ በነበሩበት ሰዓት ሱክሬም ሐሳቡን እየቀየረና ከነ ፍራንክሊን ጋር ለመሄድ እያሰበ መሆኑንም እየነገረው ሊንከንን ከዛ ከታሰረበት ክፍል መቼ ማስወጣት እንደሚከብድ በመሃልም ያ ጉድጓድ በጋርዶቹ እንዳይደረስባቸው እየሰጋ ስለሆነ በጊዜ እሱም እንውጣ ይሏል። እዛው እስር ቤት ውስጥም ፍራንክሊን በእስር ቤቱ ስልክ ወደ ሚስቱና ልጁም ጋር ደውሎ በዚህ ሳምንት መጨረሻ ከእስር ተፈቶ ወደ ቤት እንደሚመጣም እያመሰላቸው የሚስቱንም ወንድም በስልክ አግኝቶት ሚስቱና ልጁ እንዳይሰሙም አድርጎ መኪናም እንዲያዘጋጅለት የሚለው ቀንና ቦታም ላይ መኪናውን ይዞ እንዲጠብቀው ሲነግረው እንሰማዋለን። ስኮፊልድም እዛው ክፍል ውስጥ እንዳለ ሁሉንም ነገር ሲያወጣና ሲያወርድ ቆይቶ በመሃልም ለሱክሬ በቃ እሺ አብሬያቸው አመልጣለሁ፣ ግን በቅድሚያ ምላጭ እፈልጋለሁ በማለት ምላጩንም በእሳት ከለበለበም በኋላ እጁ ላይ ወደ ብብቱም ተጠግቶ የተነቀሳት አንዲት ቦታም ላይ በትንሹም ይቀዳታል። ደሙም እየፈሰሰ ምን ሊያረግ ነው እያልን ከሰውነቱ ውስጥ ተቀብራ የተቀመጠች የተጠቀለለች ትንሽዬ ጥቁር ክኒን ነገርም ያወጣል። በቀጣይ ትዕይንቱ ራሱ ስኮፊልድ የእስር ቤቱን ቄስ አስጠርቶ አብሮት ከጸለየም በኋላ ለቄሱም ከሱክሬ የወሰደው መስቀል ለሊንከን እንዲደርስልኝ አድርግልኝም ብሎት ቄሱም ተስማምቶ መስቀሉን ሲቀበለው እናየዋለን። ቀጥሎም ያቺ እጁ ላይ ያደማትን ቦታ ለመታከም ወደ ሳራም ጋር መርቶ እሷም ስራዋን እየሰራች ሳለ ራሳችንን በሌላ ህይወት ብናገኘውስ ምናምን እያለ ሳራም እንደሚያስባት ሴት እንደማትሆንለት እየነገረችው እሱም ዝም ብሎ ሳይናገረው ከሚያልፍ እንደሆነም እየተናገረ እዚህ እስር ቤት ውስጥ እስካሉ ድረስ ምን ቀን እንደሚለያዩ ስለማይታወቅም እንደሆነ እያወራት አይን አይኗንም እያየ እጁን ከእጇም ጋር እያገናኘ በደህና ሁኚ አይነትም ሙድ ይሰናበታታል። ሕክምናውንም ጨርሶ ሲወጣ ክፍላቸው ውስጥ አንድ ጽዳት ሰውዬም ቆሻሻ ላይ ውስጥ ገብቶ ስኮፊልድ ያበሰበሰውን ፍሳሽ ማስወገጃም ተመልክቶ ግር እያለው ሲወጣም እናየዋለን። እንግዲህ በዚህ መልኩ ስኮፊልድም ሁሉን ነገር ከጨራረሰም በኋላ የፒአይ ስራ ጊዜያቸውም ደርሶ ሁሉም ለማምለጥ ወደዛ የጋርዶቹ ማረፊያም ክፍል ያመራሉ። ወንድሙ ሊንከንስ ያቺ ክንንስ እያላችሁ ነው መቼም። ትዕይንቱን በዚህ ወደ ሊንከን ጋር ወስዶን እሱም እዛ ጨለማ ክፍል ውስጥ እንዳለ ያ ስኮፊልድ የላከውን ቄስ ወደ እሱም አምርቶ ከስኮፊልድ የተላከለትን የሱክሬንም መስቀል ይሰጠዋል። ሊንከንም መስቀሉ ከስኮፊልድ ስለተላከ የሆነ ሚስጥር ይኖረዋል እያለም ሲያሰላስል እያየ ነው። አስተላስሎም ከመስቀል ውስጥ የተደበቀችዋን ክኒንና በትንሽዬ ወረቀት 8 ሰዓት ከ10 ብላው የሚል ጽሑፍም ያገኛል። ከወደ ውጪ አዲስ መረጃ ከኤጀንት ሄል ልታገኝ የተቃረበችው ቬሮኒካም ያንን መረጃ ካገኙ የሊንከንን የግድያ ሁኔታ ሊያስቆሙ እንደሚችሉ አስባ ኤጀንት ሄል የቀጠራት ሰዓት እስከሚደርስ ወደ እስር ቤቱ አምርታ ጋዜጠኞችንም አግኝታ እስካሁን ያገኘችውን መረጃም እየተናገረች በቀጣይም የሚታይ መረጃ ልታገኝ እንደሆነና ከማን እንደሆነ ግን እንደማትናገር ትናገራለች። ያው ይህንን የምታደርገው መረጃውን እስክታገኝ ሊንከን እንዳይገደልና ልክ መረጃውን እንዳገኘች ወዲያው የፍርድ ቤት ፕሮሰስ እንዲጀመርላት ነበር። በቀጣይ ወደ ሊንከን ወደታሰረበትም አምርታ ጠበቃው ስለሆነችም አግኝታው ያገኘችውን መረጃ እየነገረችው ዛሬ ማታ ከሰውየው መረጃው ልክ እንዳገኘች ነገሮች ሁሉ እንደሚቀያየሩ ስኮፊልድ እያረገው ያለውን ነገርም እንዲያቆም ንገሩም እያለችው
በሷ እምነት እንዲኖረው ተስፋ በተሞላበት አንደበት ነግራው ትወጣለች። ወደ ኤጀንት ሄልም ስናመራ ኤጀንት ሄልም ለቬሮኒካ መረጃውን ሊሰጥ ከቤቱ በወጣበት ሰዓት ቬሮኒካም ለጋዜጠኞች የሰጠችውን መረጃ የሰሙትና ኤጀንት ኬለርማን እሱ ሊሆን ይችላል በሚል ጥርጣሬ በፍጥነት ኬለርማን ወደ ኤጀንት ሄል ቤት ያመራል። ቤቱም እንደደረሰ ሚስትየውን አግኝቷት ባሏ የት እንደሄድም እየጠየቃት እንመለከቷለን። ወደ እስር ቤቱም ስንመለስ ሊያመልጡ እዛ የጋርዶቹ ማረፊያ ክፍል ውስጥ የገቡትና ስኮፊልድም እዛ ክፍል ውስጥ ግዴታ እስከ ምሽቱ 3 ሰዓት መቆየት እንዳለባቸው ስኮፊልድ ይናገራል። ግን የፒአይ ስራው ከቀኑ 11 ሰዓት ስለሚዘጋ እስከ ማታ ለመቆየት በራሱ በብልሃተኛው ስኮፊልድ በኩል ክፍል ውስጥ የነበረውን ውሃ ማስተላለፊያም ትቦ መተው በማፈንዳት ይህንንም ስራ ካላስተካከሉ ከዚህ መውጣት እንደማይችሉና ግዴታ ሌሊቱን ሳይቀር ሰርተው እንዲያስተካክሉ በቤሊክ ይፈረድባቸዋል። በዚህ መልኩ እንግዲህ ያሰቡት ተሳክቶላቸው ቀኑም እየመሸ ወደ 2 ተጠግቶ 2 ከ10 አካባቢም ሊሆን ሲል ሊንከን ከሚጠብቀው ጋርድ ሰዓት ጠይቆ ስኮፊልድ 2 ከ10 ሲል ዋጠው ያለውን ክኒን ምንም ያህል ቬሮኒካ ተስፋ ብትሰጠውም ያቺን ክኒን አውጥቶ ሲውጣት እናየዋለን። ከዋጠውም ከትንሽ ደቂቃዎች በኋላ ከሚባለው በላይ ሆዱን እየቆረጠው ማስመለስም ይጀምራል። ይህን የሰሙት ጋርዶችም በፍጥነት ተረባርበው ወደ እስር ቤቱ ሐኪም ቤትም እየተሯሯጡ ይወስዱታል። ትዕይንቱም ሊንከን ወደ ሐኪም ቤት ሲወሰድና ያ ስኮፊልድ በፊት ሲያበሰብሰው የነበረው የፍሳሽ ማስወገጃ ያለበት ክፍል ውስጥ ሲገባ በተመሳሳይነት ስኮፊልድም ሲጠብቁት የነበረው 3 ሰዓት ደርሶ የቤቱንም መግቢያ በር ከቀረቀሩና ጉድጓዱን ፊት ክብ ሰርተው ቆመው በዛኛው በኩል ከእስር ቤቱ ውጪ እንታያይ በማለት በስኮፊልድ መሪነት ጉድጓድ ውስጥ ገብተው ጉዞ ይጀምራሉ። በዚህ ትዕይንቱ 2 ሰዓት ተቀጣጥረው የነበሩት ኤጀንት ሄልና ቬሮኒካም ሰዓቱ ደርሰው ተገናኝተው ኤጀንት ሄልም ሊንከን የምክትል ፕሬዝዳንቷን ወንድም ተኩሶ እንዳልገደለው ለዛም ነገር ለረጅም ጊዜ ወጥመድ ውስጥ ሲያስገቡት የነበሩትን ሰዎች ስም ዝርዝር ሊሰጣት እንደሆነም እየነገራት ሌላ የማይታመን መረጃም ይነግራታል። ሞቷል ተብሎ የሚታወቀው የምክትል ፕሬዝዳንቷ ወንድም አሁንም በህይወት እንዳለ ረፍ ይህንንም እየነገራት ሳለ ገና የሰዎቹ ስም ዝርዝር የያዘውን ወረቀት ሳይሰጣት ኤጀንት ኬለርማን ከየት መጣ ሳይባል በመኪናው ቦታውም ላይ ሲደርስና ኤጀንት ሄልም በፍጥነት ቬሮኒካን እንድትደበቅ ያደርጋታል። ኤጀንት ኬለርማንም ሽጉጡን ጓደኛው ላይ እስከመደቀንም ደርሶ ሁሉንም ነገር ላይ እንደደረሰበት ጠበቋም የት እንዳለች እንዲነግረውና ሽጉጡንም እንዲሰጠው እየጠየቀው ሽጉጡን ሊቀበለው ሲል ያ ኤጀንት ሄል ለቬሮኒካ ሊሰጣት የነበረው የሰዎቹ ስም ዝርዝር የያዘው ፖስታ ከኪሱም ይወድቃል። ኬለርማንም አንስቶ ሲያነበው እንዳለ እዚህ ሰንሰለት ውስጥ ያሉት ሰዎች ስም ዝርዝርም ያያል። በጥልቀት ሲመለከት ደግሞ የራሱንም ስም ያገኛል። ይህን ጊዜ እንዴት አሳልፈክ ትሰጠኛለህ በማለት ምንም ያህል አብረው ሰልጥነው አብረው ለረጅም ጊዜ ቢሰሩና ጓደኛም ቢሆኑም ኬለርማን ግን በስተመጨረሻ ተኩሶ የጓደኛውን ህይወት ያጠፋል። እንግዲህ ቬሮኒካም ከተደበቀችበት ሆና የሚሆነውን ሁሉ ስትከታተል ነበር። ወደ እስር ቤቱ እንመለስና እነ ስኮፊልድም በትቦም እያደረጉ ወደ ሐኪም ቤቱም ሲሄዱ እዛውም ከወደ ውጪ በፍራንክሊን የተጠራው የሚስቱ ወንድምም መኪና ይዞ ሲጠብቀው እናየዋለን። እንግዲህ እንዲህ እያለን የዚህኛውም ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። እነ ስኮፊልድም ሁሉንም ነገር እንዳሰቡት ሄዱላቸው ወደዛ ሐኪም ቤት ውስጥ ወደሚያስገባቸው ወደ አበሰበሱት ፍሳሽ ማስወገጃም ትቦ ጋር ይደርሳሉ። እንግዲህ እዚህ ጋር ነው የማይታሰብ ዱብ ያለባቸው። ትዝ ካላችሁ እዚህኛው ክፍል ላይ አንድ ጽዳት ሰውዬ ያንን የበሰበሰውን የፍሳሽ ማስወገጃ ትቦ ሲያዩ ታዲያ አይቶት ብቻ አላበቃም፣ ያረጀውን ትቦ በአዲስ እንዲቀየር አስደርጎት ነበር በለው። ያ ሁላ ልፋት ገደል ገባ ይሏል ነው። ስኮፊልድም ትቦውን ሲያዩ ክው ብሎ እዛውን በብረት ተጠቅሞ ቢያንስ ለመገንጠል ሲታገልና ብረቱን ተሰብሮ መሬት ላይ ሲወድቅ ከውጭ ያለፈ የነበረ አንድ ጋርድም ሰምቶ ወደ ክፍሉም ሲያመራ ስኮፊልድም ተስፋ በመቁረጥ ስሜት በቃ አበቃልን፣ ከዚህ በኋላ ከእስር ቤት መውጣት የሚባል ነገር የለም ይላቸዋል። መርዙ ቲባግ ሆዬም የያዛትን ስለት ከካልሲ ውስጥ እየወጣ ያ መጫ ውስጥ የሚገባ ነገር አይደለም እያለ ስለቱን ይዞ ወደ ስኮፊልድም ይጠጋል። እና እንዴት ነው ፊልም ወዳጆች ፕሪዝን ብሬክ የመጀመሪያው ምዕራፍ ክፍል 13ን ወደዳችሁት? በቀጣይስ ሊንከን የሚገደልበት ቀን ደርሷል። እነ ስኮፊልድም እቅዳቸው ሁላ ከሽፏል። ታዲያ ብልሃተኛው ስኮፊልድ ለቀጣይስ ምን ያደርግ ይሆን? ባለፈው ክፍል በፕሪዝን ብሬክ ስኮፊልድ ሁሉንም ነገር ጨራርሶ ከነቲባግ ጋር ተያይዞ ሊንከንን ወደሚያገኙበትና ሐኪም ቤቱ ጋር ወደሚገቡበት የፍሳሽ ማስወገጃ ቱቦም ጋር ሲደርሱ ያላሰቡት ዱብዳ ሲያጋጥማቸው ከወደ ውጪ ደግሞ ጠበቋ ቬሮኒካ መረጃ ሊሰጣት ከነበረው ኤጀንት ሄል ጋር ተገናኝታ መረጃውን ገና ሳይሰጣት ኤጀንት ኬለርማን ቦታው ላይ ደርሶ ኤጀንት ሄልን ሲገሉ አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ስኮፊልድ ላይ ስለት የመዘዘው ቲባግም ሌሎቹ አርፎ እንዲያወርድ እየነገሩት ከላይ ደግሞ ያለው ሊንከን በመወልወያ እንጨት ያንን የፍሳሽ ትቦ ቢለው አልበሳም ብሎት በመሃልም ሳራና የሚጠብቀው ጋርዱ ስለተመለሱ እሱም ወደ ቦታው ይመለሳል። እዛውም ጋርዱ ሊንከን መነሳቱን ሲያቅ በካቴና እጁን ሲያስረው ከታች ደግሞ የብረት ድምጽ ሰምቶ እነ ስኮፊልድ ወዳሉበት ክፍል እየሄደ ያለው ጋርዱም ክፍሉ ጋር
ደርሶ ገብቶም ውስጥም ቃኘት ሲያደርግ እኛም በምስላችን እንዳለ እነ ስኮፊልድ ተደብቀውም እያየናቸው ጋርዱም ያንን የወደቀውን ብረትም ያገኘዋል። ግር እያለውም ለሌላ ጋርድ ለማሳየት ክፍሉን ለቆ ሲወጣ እነ ስኮፊልድ በፍጥነት ገመዱን ተጠቅመው በገቡበት ቱቦ አድርገው ወደ ታች መውረድ ይጀምራሉ። በተመሳሳይ ሰዓት ቤሌክም ስራ ጨራርሶ ወደ ቤቱ ሊሄድ ሲል ያንን እነ ስኮፊልድ ሌሊቱን ሙሉ ቢሆን ራሱ ስሩና አስተካክሎ ያላቸው ክፍል ውስጥ አሁንም እዛ እንዳሉ ይነገረዋል። እሱም ግር እያለው ሊናገራቸው በፍጥነት ወደዛም ክፍል እየተራመደ ያመራል። እነሱ ክሬም በፍጥነት በዛ ቱቦ በኩል ወደ ጋርዶቹ ማረፊያ ማለትም መጀመሪያ ወደ ገቡበት ቱቦም እየተመለሱም እያየናቸው ቻርለስ የተባለው ሽማግሌም ሰውዬ ግን ገና ከቱቦ ሳይወጣ ቤሌክም የክፍሉ በር ጋር ደርሶ የተቀረቀረውን በር በተደጋጋሚ ገፍቶ ይከፍተዋል። እነ ስኮፊልድም ቻርለስ ውስጥ እንዳለ ምንጣፉን ላዩ ላይ ያነጥፈውበት ምንም እንዳልተፈጠረ አክትም እያደረጉ ቤሌክም እስካሁን ምንም ስራ ባለመሰራቱ በጣም እየተበሳጨ እነሱም ገና ውሃው ስላልደረቀ ነው ብለው አስተባብለው ቤሌክም በቀጥታ ወደ የክፍሎቻቸው እንዲመለሱ ለሌላም ጋርድ አዞ ይወጣል። ግን እንደወጣ የሆነ ነገር በጭንቅላቱ ብልጭ ብሎበት በፍጥነትም ፊቱን አዙሮ ወደ ኋላም ተመልሶ 5 ነበራችሁ አይደል እንዴም ብሎ ይጠይቃል። እርፍ ግን ደስ በሚል መልኩ በዛች ፍጥነት ቻርለስን ከጉድጓድ ውስጥ አውጥተውት ስለነበር ቻርለስም አለሁ ይላል። ዋው እንግዲህ በዚህ መልኩ እናመልጣለን ብለው በሙሉ ተስፋ የሄዱት እነ ስኮፊልድም ተስፋ ቢስ ሆነው ወደ የክፍሎቻቸው ሲመለሱ ሊገደል ጥቂት ሰዓታቶች የቀሩት ሊንከንም ሳያመልጥ ቀርቶ እዛው ሐኪም ቤት ውስጥ በካቴናም ታስሮ እናየዋለን። በንጋታው ዜናዎች ሁላ በከተማዋ ከ1976 በኋላ ለ13ኛ ጊዜ የሚደረገው ከባድ ወንጀለኛ የመግደል ሂደትን በዜና ከስር በቲቪም እያስተላለፉ የሊንከን ልጅ የሆነው ኤልጂም የአባቱን ዜና ሲመለከት እናየዋለን። ስኮፊልድም ወንድሙን እያየው ሊያጣው መሆኑ አሳስቦት ግን ደግሞ የሚያረገው ሁላ ጠፍቶበት የመጨረሻ እድል ያለውን ይሞክራል። እሱም ሳራ ባለስልጣኑ አባቷን ጠይቃ ቢያንስ ወንጀለኛ ያልሆነው ሊንከንን ለትንሽ ጊዜ ኬዙ እንዲታይ ነበር። ይህንኑም ለሳራ ሲነግራት እየሰማ ነው። ሳራም አባቷ ጋር መደወል ልዩነት የሚፈጥር ቢሆን ኖሮ ዛሬ ነገ ሳትል አሁኑኑ እንደምትደውል ግን አባቷ እሷ የምትለውን ነገር በጭራሽ እንደማያምን እሷ የምታምነውን እሷ የምትሰራውን ሁላ የሚጠላ ሰው ስለሆነ ለወንድሙ ምህረት ብትጠይቅለት በምንም አይነት መንገድ ሊንከን ምህረት አያገኝም ትሏለች። በሌላ በኩል ደግሞ እየተሯሯጠች ያለችው ጠበቋ ቬሮኒካ ያንን ግድያ ካየች በኋላ ኤጀንት ሄል ከመሞቱ በፊት ያላትን የምክትል ፕሬዝዳንቷ ወንድም አልሞተም የሚለውን መረጃ ለማረጋገጥ ከኒጋም ሆነው ከፍርድ ቤት የሚያውቁት ሰውም ጋር አምርተው ሬሳው ተቆፍሮ እንዲመረመር ፍቃድ ለማግኘት ሲጥሩም እናያቸዋለን። አሪፍ ሊንከን ከመገደሉ በፊት ሬሳው ሲወጣ ሰውየው ካልሆነ ሊንከን ሊተርፍ ይችላል። ዋው ተስፋለን። ስለ ተስፋ ካወራን ደግሞ ቻርለስ ወደ ስኮፊልድ ተጠግቶ ወንድሙ ሊገደል ከጫፍ በመድረሱ እንዳዘነ አንድ ከ10 ዓመት በፊት እንደዚሁ ሊገደል የነበረ ወንጀለኛ ታሪክ የነገረው የዕለት ሁለት ግን የሚገደልበት ወንበር ላይ የሆነ ችግር ተፈጥሮ ለተጨማሪ 3 ሳምንታት ወንበሩ እስኪስተካከል እንዳቆዩትና ሰውየውን በጭንቀት አስከፊውን 3 ሳምንታት እንዳሳለፈ ስለዚህ ያንተ ወንድም መጠበቁ በማብቃቱ ጥሩ ነው ከሚገልክ ኤሌክትሪክ ወንበር ይልቅ መጠበቁ ይበልጥ ስለሚጎዳም ይለዋል። ቻርለስም ይህን እያለው ባለበት ሰዓት ስኮፊልድ በአይምሮ አንድ ነገር ብልጭ ይለታል። እሱም የኤሌክትሪክ ወንበሩ የሆነ ነገር ከሆነ 3 ሳምንታት ሊጠብቁ መሆኑን። ሁለቱ ይህን እያወሩ እያለ በቤሌክ በኩል በበርገር ተታሎ ስለ ስኮፊልድ መረጃ አምጣ የተባለው ትሬነርም ተጠግቷቸው ሲያነፈንፍ እናየዋለን። አነፍንፎም አልቀረም። ያቺን በርገር እየበላ ቤሌክ ሲያስጨንቀውና መረጃ ካላመጣ ለበርገሩ $100 እንደሚከፍል ካልሆነም ከሌላ የተመታ እስረኛ ጋር አብሮ አንድ ክፍል ውስጥ እንደሚያስረው ሲነግረው ትሬነርም በስተመጨረሻ ቅድም ቻርለስና ስኮፊልድ ሲያወሩ የነበረው ሊንከን የሚገደልበትን ወንበር ላይ የሆነ ችግር ከተፈጠረ 3 ሳምንታት ሊቆይ ይችላል ምናምን እያሉ ሲያወሩም ሰምቻለሁ ብሎም ይናገራል። እረፍ። በመሳሳይ ስኮፊልድም በቀን በክፍሉ ባለው ቀዳዳ ውስጥ ምግብ ይዞም ገብቶ አይቲዝም እናየዋለን። ቤሌክም በቀጥታ ሊንከን ይገደልበታል የተባለው ወንበር ጋም አምርቶ በድጋሚ ማጣራት ይጀምራል። እንደታሰበው ማሽኑ አይሰራም ነበር። ቤሌክም ችግሩን ሊያጣራ ሲሞክር ኤሌክትሪክ የሚያስተላልፈው መሳሪያ ውስጥ የሞተች አይጥ ኤሌክትሪክ ውስጥ ገብታ እንደተቃጠለችም ያያሉ። ያው ይህ ስራ የማን እንደሆነ ሳትገምቱ አልቀራችሁም። ግን ቤሌክ ከአሰራር ውጪ ኤሌክትሪክ የሚሰራም ሰራተኛ አምጥቶ በአፋጣኝ በሚስጥር የተበላሸውን ቦታ ሲያስተካክለው እናየዋለን። ራሱም ወደ ስኮፊልድ ጋር ሄዶ ምንም ባላወቀ ወንድሙን መሰናበቻ ጊዜ ደርሷል ብሎትም ከክፍሉ ይዞት ይሄዳል። እኛም በምስላችን ሊንከንን ሊገደልበት የተዘጋጀው ወንበር ኤሌክትሪክን ሰርቶ እናየዋለን። ሊንከንም ጸጉሩን እየተላጨ ለመጨረሻ ጊዜ የሚሰናበታቸውን ሰዎች ለማግኘት ሲዘገጃጅም ያሳዩናል። ከወንድሙ ስኮፊልድም ጋር ተገናኝቶ ስኮፊልድም አንዴና ለመጨረሻ ጊዜ ወንድሙን እያቀፈው የምችለውን ሁላ አድርጌያለሁም ያለው እዛውም ሰዓቱ እንዲሄድላቸው የሆዳቸውን እያወሩ ሁለት ወንድማማቾች ካርታም እየተጫወቱ ያሳዩናል።
ከወደ ውጭ ያሉት ቬሮኒካ፣ ኒክና ኤጄም ክፍሏቸው ውስጥ ሆነው ቬሮኒካም ወደ ሊንከን ጋር ልትሄድ መሆኑን ያወቀው ኤጄም ካልሄድኩ እያለ እነሱም ወንጀለኛ ተብሎ እየተፈለገ ስለሆነ አርፎ እንዲቀመጥ እየነገሩት ባለበት ሰዓት ነበር ሐሳቧን የቀየረችው ዶክተር ሳራ በራቸውን ያቋቋችው። በቀጣይ ትዕይንቱ ከትንሽ ሰዓታት በኋላ ቬሮኒካም ሊንከንና ስኮፊልድን እዛው እስር ቤት ሄዳ ማግኘታቸው ይግባኝ በፍርድ ቤቱ የጠየቁት ውድቅ እንደተደረገባቸው፣ ሌላው ደግሞ ሳራ የተባለችውም ሴት ልትረዳቸው እንደመጣችና ሁሉንም ነገር እንዳስረዷትም ትነግራቸዋለች። ሊንከንም በቃኝ በሚል ንግግር እስካሁን ለኔ ከሚገባኝ በላይ ታግላችሁልኛል፣ ዋናው ነገር ያ ነው እያላቸው ቬሮኒካን በያዘችው ሞባይል ለመጨረሻ ጊዜ ልጁ ኤልጄንም እንባ በተሞላበት አነጋገር እያወራው ኤልጄም በህልሙ ያየውን ዳግመኛ እንደሚገናኙም ያየውን እየነገረው እንደሚወደውም ይነግረዋል። በሌላ በኩል ደግሞ ሳራ የቻለችውን ያህል አባቷ ጋር መርታ ስለ ሊንከን ጉዳይ ልታስረዳው ስትሞክርና እንዲረዳትም ጠይቃ ወደ እስር ቤት ስትመለስ እናያታለን። እንግዲህ እንዲህ እያለን የዚህኛውን ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ሁላችንም እስከ ዛሬ እንዳይደርስ ስንጠብቀው የነበረውን ቀን ደርሶ ሊንከንም ነጭ ልብስ ለብሶ በአስተዳደሩ ሄነሪና በሁለት ጋርዶች ታጅቦ ጉዞውን ወደሚገደልበትን ቦታ ያደርጋል። በዚህ መሃል ነበር ከሳራ አባት ሄነሪን የሚፈልግ ስልክ የተደወለው። ባለስልጣኑ የሳራ አባትም ሄነሪ ለትንሽ ሰከንዳቶች አውርቶት ስልኩም ያበቃል። ሄነሪም ወደ ሊንከን ተጠግቶ የከተማው አስተዳደር ያንተን ኬዝ በደንብ አድርጎ መርምሮ ምህረት የሚያሰጠው አይደለም ብሏል ይለዋል። አዎ ምህረት አይገባውም። እንግዲህ የነ ስኮፊልድ የመጨረሻ ዕድል የተባለውም ከሽፎ ሊንከንም ጉዞን ይቀጥላል። እኛም ከወደ ውጪ በምስላችን የሳራ አባት ከምክትል ፕሬዝዳንቷም ጋር አንድ ላይ እናያቸዋለን። ወዩ በስተመጨረሻም ሊንከን የሚገደልበት ክፍል ሊገባ ከጫፍ ደርሶ ወንድሙና ቬሮኒካንም እያቀፈም ተሰናብቷቸው የድሮም ትዝታዎቹ በአይምሮ ድቅንቅን ይሉበታል። ወንበሩም ጋር ሲደርስ ይሄኛው ክፍል በእንደዚህ አይነት አጓጊ መልኩ ያበቃል። ባለፈው ክፍል በፕሪዝን ብሬክ ስኮፊልድ ወንድሙን ከመገደል ቀደም ብሎ ለማስመለጥ ሙሉ እቅዱን ጨራርሶ ከሌሎቹም ጋር ተያይዞ ጉዞ ቢያደርግም የማይሆን ነገር ገጥሞት ሙሉ እቅዱ ሲከሽፍ ስኮፊልድም ያ አልሆን ሲለው ወንድሙ እንዳይገደል አንዴ ኤሌክትሪክ ሲያበላሽ አንዴ ደግሞ በሳራ አባት በኩል እድሉን ቢሞክርም ሁሉም ነገር አልሳካ ብሎ የሊንከን የመገደል ነገር እውን ሆኖ ሰዓቱን ደርሶ ሊንከንም ተሰናብቷቸው ወደሚገደልበት ክፍል ሲገባም አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ይሄኛው ክፍል የጀመረው ከዛው ሊንከን ወደሚገደልበት ክፍል እየገባ ያሳዩን ሲሆን እሱም ገብቶ ወንበሩም ላይ ተቀምጦ በሚያሳቅቅ መልኩ እጁንና ጭንቅላቱን ምናምን እያሳሰሩት ከኤሌክትሪክ ጋር ሲያገናኙት እናያቸዋለን። ይህን እንደጨረሱ ከፊት ለፊቱ ወንድሙና ፍቅረኛው እንዲያዩት መጋረጃውም ይገለጣል። ስኮፊልድም ወንድሙን እንዲያያዋሉ ብሎ ባያስብም ግን ነገሮች ሳይሆኑ ቀርተው አይኑም እያየ ወንድሙ ሊገደልበት ነው። ሊንከንም እንደዛው እንደታሰረ በመስታወቱ በኩል ሲመለከት ከነ ስኮፊልድ ጀርባ አንድ ኮፍያ ያደረገም ሰው ይመለከታል። ክው ብሎ ማገጩ ላይ ስለታሰረ እሱ ነው ማይክል ዙር እሱ ነው እያለ ለመናገርም ሲሞክር እነ ማይክልም ምንም ሳይገባቸው ቀርቶ ሊንከንም ሙሉ ለሙሉ ፊቱ ይሸፈናል። እኛም በምስላችን ከነ ስኮፊልድ ጀርባ አንድ ሸበት ያለም ሰው እናያለን። ደሞ ማን ነው ይሄ ሰውዬ? እስኪ ወደፊት እናየዋለን። እንግዲህ ሊንከን ሊገደል ሰከንዳቶች ብቻ ቀርተውታል። አሁን የቀረው ኤሌክትሪኩን መለኮስ ብቻ ነው። ግን በመሃል የእስር ቤቱ ስልክ ሲጠራ በመቀስፋትም እነ ስኮፊልድ ሊንከንን የሚያዩበት መጋረጃ ይዘጋል። እነ ስኮፊልድ ምን ተፈጥሮ እንደሆነ ግራ እየተጋቡ እነሱንም ከዛ ክፍል አስወጥቷቸው መጠበቂያም ክፍል ካረጓቸው በኋላ ትንሽ ቆየት ብሎ ሄነሪም ወደ እነሱ በመምጣት ይህ ነገር እናንተ ላይ በመፈጠሩ በጣም አዝኛለሁ ያላቸው በማይታመን መልኩ ከኋላው ሞቷል ብለን እያሰብነው የነበረው ሊንከንም እንደዛው እጁን እንደታሰረ በጋርዶቹ ታጅቦ ወደ ክፍሉም ይገባል። የማይታመን ነገር። እነ ስኮፊልድም አይኖቻቸው ማመን ተስኗቸው አስተዳደሩ ሄነሪም የሊንከንን ጉዳይ ከሚከታተለው የፍርድ ቤት ዳኛ ስልክ ተደውሎ አዲስ መረጃ ስለተገኘ ለአሁኑ ግድያው ያዝ እንዲደረግ ተወስኗል ይላቸዋል። ስኮፊልድም ይህን ከሰማ በኋላ ከሐዘኑ ወዲያው ወጥቶ ምን ያህል ቀን እንዳለውም እየጠየቀ ቀጣይ ምን ማድረግ እንዳለበትም ያስባል። ቬሮኒካም ቀኑን ልታጣራ ስትወጣ ሊንከንም ቅድም ከኋላ ስላየው ሰው ለስኮፊልድም ይነግረዋል። ሰውየው ለካ ለዓመታት ተሰውሮ የነበረው የራሳቸው የገዛ አባታቸው ነበር። በቀጣይ ትዕይንቱ ውጪ ላይ ሊንከን አለመገደሉን ያወቀችው ምክትል ፕሬዝዳንቷም ለነ ኤጀንት ኬደርማን ምን ተፈጥሮ እንደሆነና አዲሱ መረጃ በማን እንዴት ለዳኛው እንደደረሰ አጣርተው እንዲያስተካክሉ ይታዘዛሉ። ስለ ዳኛው ካወራን ደግሞ ቬሮኒካ ምን አይነት መረጃ ለዳኛው እንደደረሰው ለማወቅ ወደዛ ማመርታ ዳኛውን ፍርድ ቤት አምሽቶ ሰርቶ ወደ ቢሮው ሲመለስ በበሩ ስር የገባ በፖስታ የታሸገ 2 ወረቀቶችም እንዳገኘ። አንደኛው ወረቀት የሟች ምክትል ፕሬዝዳንቷ ወንድም የሞት ሪፖርት ሲሆን በውስጡም አፔንዲክስ ወይም ደግሞ ከአንጀቱ በታች ያለው ትርፍ ነገር ሪፖርቱ ላይ አለ ተብሎ እንደተመዘገበ፣
ሁለተኛው ወረቀት ደግሞ የሚያሳየው ሟች በ12 ዓመቱ ያቺን ትርፍ አንጀቱን ማስወገዱን የሚያሳይ የሰርጀሪ ሪፖርት እንደሆነም ይነግራቸዋል። ይህም ማለት ሁለቱ ነገሮች ይጋጫሉ ማለት ነው። ስለዚህ ይህ ጉዳይ እንዲጣራና እውነተኝነቱ እስኪረጋገጥ የሊንከን ግድያ ለ2 ሳምንታት እንዲራዘም ከዛም አልፎ የሟች ሬሳ ከአፈር ውስጥ ወጥቶ ትክክለኛው ሟች እሱ መሆኑ እንዲጣራም ዳኛው ያዛል። በለው ቬሮኒካም ይህን ደስ የሚል ዜና ለስኮፊልድ በስልክ እየነገረችው ስኮፊልድም ወደ ክፍሉ ሲመለስ ከሱክሬ ጋርም እያወሩበት ግን ያንን ተስፋ እንደማያደርግና ወደ ስራ እንደተመለሱም ያበስሯል። ያው ወደ ማምለጡ ማለት ነው። እዛውም ሱክሬ በያዘለት መስታወት ታቱን እያየ ምናልባት ሌላ ሁለተኛ የማምለጫ መንገድ ሊኖር እንደሚችል ኛው ግን ራስን እንደማጥፋት ከባድ ሊሆን እንደሚችል ሲነግረው እንሰማለን። ተዘጋጁ እንግዲህ። በተመሳሳይ ሊንከንም በሄነሪ በኩል ዜናው የተነገረው ሊንከንም ቅድም ከኋላው ስላየው ሰው ይጠይቋል። ሄነሪም ክፍል ውስጥ የነበሩት ማይክል፣ ቬሮኒካ እና ሁለት ሴት አንድ ወንድ ጋዜጠኛም እንደሆኑ ሲነግረው ሊንከንም ቀበል አድርጎ የወንዱን ጋዜጠኛም ስም ይጠይቃል። የሰውየውም ስም ዊሊያም ፕራል ነበር። በነጋታውም ስኮፊልድ ሁለተኛውን እቅድ ለቡድን አባላቶቹ እየነገራቸው እነሱም ድጋሚ ያንን ትቦ አበስብሰን በዛ በኩል እንለፍ ቢሉም አሁን የተገጠመው ትቦ ግን ከመቼውም በላይ ጠንካራ ስለሆነ ቶሎ አይበሰብስም። ስለዚህ ማድረግ ያለብን በዛ በጋርዶቹ ማለፊያም ክፍል በቆፈርነው ትቦ አድርገን ግማሽ መንገድ ከመጣም በኋላ የቀረችዋን መንገድ ደግሞ ወደ ውጪ በሚያስወጣው ትቦ ወጥተን ወዲያው በፍጥነት የአእምሮ በሽተኞች ወደሚታሰሩበትም ክፍል አምርተን ከዛም ወደ ሆስፒታሉ ይላቸዋል። እረፍ። ይህን የሰሙትና ፍራንክሊንም ያ የማይታሰብ መሆኑን ለምን ወደ ውጪ በወጡበት ቅጽበት ከላይ ያሉት ጥበቆች ወዲያው ተኩሰው ነው የሚገሉን ይሉታል። እንግዲህ ብልሃተኛው ስኮፊልድ ለዛም የሆነ ብልሃት ይኖረዋል ብለን እናስባለን። ግን እቅዱ ለዚህ ነው ራስን ከማጥፋት አይተናነስም የተባለው። እነሱም ወደ የክፍሎቻቸው ሲመለሱ ስኮፊልድም በመጀመሪያ በቀዳዳው አድርጎ ወደዛ የአእምሮች በሽተኞች መታሰሪያም ጋር ሄዶ ማጣራት እንዳለበት ግን እንዴት እንደሆነ ግራ እየገባው ሲናገር ሱክሬም እዛው የእስር ቤቱን ልብሶች የሚያጥበውን እስረኛም ልጅ ከርቀት አይቶት ለእቅዳቸው የሚሆን የሆነ ነገር እንደመጣለት ሲነግረው እንሰማለን። ምንድነው የሱክሬ አዲሱ አይዲያ ካላችሁ ለካ ልብሱን የሚያጥበው እስረኛ ልጅ የሱክሬ ሌላኛው ከዝኑ እንደሆነም እያየን ልጁንም ሲያገኘው በስንት መከራ አሳምኖት ልጁም ተስማምቶ የተጠቀለለም የጋርዶቹን ልብስ አምጥቶ ማታውን ተጠቅመው በጠዋት እንዲመልሱለት ካልመለሱለትና በጋርዶቹ ከታወቀ ግን መበላቱን ነግሯቸው ይሰጣቸዋል። በቀጣይ ትዕይንቱ ከወደ ውጪ እነ ቬሮኒካ በፍርድ ቤቱ ዳኛ ትዕዛዝ መሰረት የሟች መቃብር ጋር ተገኝተው መቃብሩን ተቆፍሮ ሬሳውም ሲወጣ እያዩ እናያቸዋለን። ወደ እስር ቤቱ ዳግመኛ ስንመለስ እነ ስኮፊልድም እዛ የጋርዶቹ ማረፊያ ክፍል ውስጥ ሆነው ቲባግን በር ላይ እየጠበቀ ሳለ ቤሊክ በፍጥነት ወደዛም ክፍል እየገሰገሰ ሲመጣ ያያል። ሳያስነቃም ወደ ኋላ በመመለስ ለነስልድም በሩን አንኳኩቶላቸው እነሱም ኖርማል ለመሆን እየሞከሩ ሳሉ ከባድ ችግር ይገጥማቸዋል። እየቆፈሩ ደቃቃቁን የሲሚንቶ ስብርባሪ ውጪም ከዛም ያለፈውን ደግሞ የእንጨት ግድግዳ ውስጥ ይከቱት ነበር። ታዲያ አሁን ሳያስቡት ያ እንጨት ተበስቶ በትንሹም አፈሩ መውጣት ይጀምራል። ፍራንክሊንም ልክ ቤሊክ ወደ ክፍሉ ሲገባ በእግሩ ቀዳዳዋን ደግፎ ይዛታል። ቤሊክም እሱ ላይ ትኩረቱን ሲያደርግ ቻርልስን በመሃል ገብቶ ሳያስባንን ፍራንክሊንን ከቀዳዳው ካራቀ በኋላ እሱ ቀዳዳውን ሸፍኖ ቤሊክም ሳይባንን እንዲያፈጣጥኑት ነግሯቸው ክፍሉን ለቆ ይወጣል። ልክ እንደወጣም ያቺ ቀዳዳ ሰፍታ እንዳለ በዛ በኩል የከተቱት ፍርክሽካሽ ወደ መሬቱም ሲወርድ እናያለን። ወደ ሊንከን ጋም ስንመለስ ለ20 ምናምን ዓመታት ጠፍቶ የነበረው አባቱን ማየቱ የድንጋጤና የፍርሃት ሰዓት ሊመጣ የሚችልና መቃዠትም መስሎ እየተሰማው የሆነ ሰዓትም ድሮ በሕፃንነቱ ከአባቱ ጋር የነበረውንም ጊዜ ሲያስታውስ የሆነ ጨዋታ ላይ አባቱ የሚያደንቀውን ተጫዋችም ስም ትዝ ይሏል። የተጫዋቹም ስም ፓራል ነበር። ይህም ስም ደግሞ ቅድም ሄነሪ ነበሩ ካላቸው ጋዜጠኞች አንዱ ነበር። ስለዚህ ሰውየው በእርግጠኝነት አባቱ ነበር። በዚህ መልኩም እስር ቤቱ እየመሸ መጥቶ ስኮፊልድም እንደልማዱ በትቦ በኩልም አድርጎ ሄዶ ወደ አእምሮ ታማሚዎች ወደሚታሰሩበት ጋም የሚያደርሰው ትቦም ጋር ይደርሳል። ያንንም የመጣለት የጋርዶቹን ልብስ በመልበስ በትቦም በኩል ወጥቶ ውጪም ላይ በማታ ይቆማል። ከላይ ያሉትም ጋርዶች መብራት ወደሱም በኃይለኛው ሲያበሩበት እሱም ሳያስነቃ ልክ እንደ ጋርዶቹ ሰላምታም ሰጥቷቸው በቀጥታ ወደ በሽተኞቹ መታሰሪያም ቤት ያመራል። ውስጥም እንደገባ እዛ ለሚጠብቀውም ጋርድ የነሱ መጸዳጃ ቤት ድረስ ከመሄድ እዚህ ብጠቀም ይሻለኛልም ብሎት እሱም ተፈቅዶለት ወደ ውስጥም ገብቶ ሳያስነቃም መውጫ መግቢያውን በደንብ አድርጎ መቃኘት ይጀምራል። በመሃልም ጥበቃው ደርሶበት ሽንት ቤቱ ጠፍቶበት እንደሆነም ተናግሮ ከእስር ቤቱም ለቆ ይወጣል። ቦታውንም ለቆ መውጣት በገባበት ትቦም አድርጎ ወደ ክፍሉ በፍጥነት እያመራ ሳለ ሳያስበው ዋናው እስር ቤት ካለ አንድ ጋርድ ጋም ከኋላና ከፊት ሆኖ ራሱን ያገኘዋል። ስኮፊልድም ጋርዱ እንዳያየው ወደ ኋላም እያፈገፈገ ባለበት ሰዓት ጀርባው የጋለ ትቦ ጋም ሲነካካ ይሰማዋል። ትቦም ሰውነቱን ከነ ልብሱ ጀርባው ላይ ሲያቃጥለው እናየዋለን።
ግን ድምጹን ዋጥ አድርጎ በጋርዱም ሳይታይ የተቃጠለ ሰውነቱን ይዞ ወደ ክፍሉም ያመራል። ክፍሉም ሲደርስ በሱክሬ ተረድቶ የተቃጠለውን ልብስ ከሰውነቱ ላይ ግጠው ያላቀቁታል። ስኮፊልድም በህመሙ ሳቢያ በቀጣይ ቀን ሲነቃ ራሱን ሆስፒታል ውስጥ ያገኘዋል። በተመሳሳይ ሱክሬም በእነ ቤሊክ እሱ ያቃጠለው መስሏቸው እያፋጠጡት እናየዋለን። ዶክተር ሳራም ስኮፊልድ ሲነቃላት ማስታገሻ ክኒን እንዲውጥም እያደረገችው ማን እንደዚህ እንዳደረገው ትጠይቋለች። ስኮፊልድም ቀበል አድርጎ እንደዚህ አይነት ክፍሎች ላይ ነው ለአንቺ የማልመልስልሽ ብሏት ኩም ያደርጋታል። ሱክሬም በእነ ቤሊክ ከተፋጠጠ በኋላ መልስ ሲያጡ ለቀውትም ያንን የጋርድ ልብስም ለከዝኑ ሲመልስ እናየዋለን። ከዝንየውም በተፈጠረው ነገር በጣም እየተበሳጨ ልብሱ ለምን እንደተቃጠለና ምን እየሰሩበት እንደሆነም ይጠይቃል። ሱክሬም የጥያቄውን መልስ ባያቀው እንደሚሻል ነግሮት ይሄዳል። እንዲህ እያለን የዚህኛውም ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ከወደ ውጪ የሟች ሬሳን አስወጥተው ሲያስመረምሩ የነበሩት ቬሮኒካም እንዴት እንደሆነ ባልታወቀ መልኩ ሟች ከመሞቱ በፊት የነበረው የታመመ ጥርስ ከሬሳው ጋር ስለተመሳሰለ በእርግጠኝነት ተቀብሮ ያለው ሬሳ የምክትል ፕሬዝዳንቷ ወንድም ነው ሲባሉ እና ኤጀንት ኬለርማንም በሌላ በኩል ለዳኛው መረጃ ያቀበለውን ሰው ያጣሩ በካሜራም ላይ የአንድ ሰው ምስል ይመለከታሉ። ያም ሰውዬ ሊንከን ሊገደል ሲል ያየው ሰውዬ እንደሆነ እናም ለዳኛው መረጃውን በፖስት አድርጎ በበሩም በኩል የከተተው እሱ ነበር። በስተመጨረሻ እስር ቤት ውስጥ ሳራ ከስኮፊልድ ከተለየች በኋላ ሕክምና ስታደርግለት በነበረበት ሰዓት ቁስሉ ውስጥ የጋርዶቹ የሚያረጉትን አይነት ጨርቅ የመሰለም ቁራጭ እንዳገኘች ለሌላኛው ነርስ ስትነግራት እንሰማለን። ሕክምናውንም ጨራርሶ ወደ ክፍሉ የተመለሰው ስኮፊልድም ወዲያው ክፍሉ እንደገባ የተጠቀለለውን ቁስል ፈቶ ሲያየው ጀርባው ላይ የተቃጠለው ቦታ እንደድል ሆኖ ከአይምሮ በሽተኛ እስረኞች ካሉበት ክፍል ወደ ሐኪም ቤቱ የሚወስደው ካርታም ሆኖ ያገኘዋል። ወዮ! ባለፈው ክፍል በፕሪዝን ብሬክ ሊንከን በመጨረሻው ሰዓት ሳይገደል ሲተርፍ እነ ቬሮኒካም ሊንከንን ከመሞት ያዳነው መረጃ ሲያጣሩ ሟችም በእርግጠኝነት የምክትል ፕሬዝዳንቷ ወንድም መሆኑን ሲያዩ ከእስር ቤቱ ደግሞ ስኮፊልድ ሁለተኛውን እቅዱን አስጀምሮ ግን በሚያናድ መልኩ ገና ከመጀመሩ የማይሆን ነገር ሲያጋጥማቸው አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ይሄኛው ክፍል ደግሞ የጀመረው የዛሬ 3 ዓመታት ወደ ኋላ በትውስታ ይዘውን ሄደው ሊንከን ከመታሰሩ በፊት የዛኔ ከስራ ተባሮ የባከነበት ሰዓት ላይ ያንን የነበረበትን $90,000 ብድር ለመክፈል ወይም ደግሞ አበዳሪዎቹ የሚልኩበት ቦታ እንዳለም የነገሩትም እያየን ሊንከንም ነገሩን ባይወደውም በጊዜው ግን እጁ ላይ ገንዘቡ ስለሌለ እየተስማማም ከወደ ውጪ ሌሎች ሰዎች በካሜራ ሊንከን የለበሰውን ልብስ በፎቶም ሲያነሱት እያየን አሁን ላይም ያደረሰውን ወጥመዱን ሲያዘጋጁለት እናያለን። ማታም ላይ የተዘጋጀለትን ወጥመድ ያላወቀው ሊንከንም እንደምንም ራሱን አሳምኖ ድፍረቱንም አግኝቶ ወደ ቦታው አመርቶ መኪና ውስጥ የተገደለውንም ሰው ሲያገኝና እኛም በምስላችን ኤጀንት ሄልና ኤጀንት ኬለርማን እሱን በቪዲዮ ካሜራ ሲቀርጹት እናያቸዋለን። እዛው ትውስታ ላይ ቆይና ሊንከንን ምግራ ያውጪኝ ብሎ ሲሮጥ በመሃልም ከሱክሬ ጋር ሲገጫጩና ሱክሬም ተበሰጫጭቶበት ዞር ሲል አሁን ላይ ልቡ ይመታላትን ፍቅረኛውን በአይኑ ያየበት ቀን ነበር። ምን ያረጋል አሁን እሱም ሳያገኛት ተነጥቆ ሊንከንም እንደዚህ አይነት ጉድ ውስጥ ገብቶ ዳግመኛ ተገናኝቷል። ተስፋ ካለ ደግሞ ማን ያውቃል ሁለቱም ያሰቡት ተሳክቶላቸው ደግሞ እንደገና መገናኘታቸው አይቀርም። ሊንከንም በዚህ መልኩ ከወንጀል ራሴን አራኩ ብሎ ቢያስብም የማይነጋ የለምና ምሽቱ ሲነጋ የፕሬዝዳንቷን ወንድም በመግደል ወንጀል ታስሮ ስኮፊልድም የእውነት ወንድሙ የገደለ መስሎት እዛው ማረሚያም ቤት ሄዶ ያጠፋውን ጥፋት የነገረው ወቅሶትም ወደ ስራው ቦታ ሲመለስ በቬሮኒካም በኩል አንድ እውነት ስለ ሊንከን ይነገረዋል። ሊንከን አሁንም ጥሩ ሰው መሆኑንና እንዳይናደድበት እየነገረችው ቀጥላም ያን $90,000 ድሮ የተበደረው ለአንተ ብሎ ነበር። የዛኔ 18 ዓመት ሲሞላክ ከናትክ ኢንሹራንስ ተብሎ የተሰጠክ ገንዘብ ወይም ደግሞ ዲግሪ ድረስ ተምረክ እዚህ ቦታ ያደረሰክ ገንዘብ ሊንከን የተበደረው ነው ብላው ታርፋለች። ህርፍ ስኮፊልድ ምን ሲሰማ ሊንከን ያንን ገንዘብ ለመክፈል ብሎ እዚህ ነገር ውስጥ ከገባ በእኔ ምክንያት ነው እንደዚህ የሆነው የሚል ድምዳሜም ላይ ይደርሳል። ወንድሙ ሊንከንም ጋር ሄዶ ይቅርታም የጠየቀው ማን እንደዚህ አይነት ወጥመድ ውስጥ ሊጥለው እንደቻለ ለማጣራት ቆርጦም ሲነሳ እናየዋለን። በሌላ በኩል ደግሞ የዛሬ 3 ዓመታት ወደ ኋላ ዶክተር ሳራም በፊት የምታከብበት ሐኪም ቤት ውስጥ ሳታይ ሞርፊን የተባለም ድራግ ራሷን እየወጋች ስትወስድ ወስዳም አላበቃችም። በጊዜው ለነበረው ቦይፍሬንዷም ከሐኪም ቤቱም ሰርቃ ይዛም ሄዳ ስትሰጠው እናያታለን። የዛን ቀን ነበር በጸጸት ይህን ሁላ ነገር እርግፍ አድርጋ ትታ ህይወቷን የሚቀይር ነገር የተከሰተው። እሱም እንደዛ በድራግ በደነዘዘችበት ሰዓት ከፊት ለፊቷ አንድ ሕፃን ልጅ በመኪናም ተገጭቶ ከህይወትና ከሞት መሃልም ሆኖ እሷም ዶክተር ሆና ህይወቱን መታደግ አቅቷት ፈዛ የቀረች ቀን ነበር። በሌላ በኩል ደግሞ የአሁኑ እስረኛ ፍራንክሊን በታምኑ ባታምኑ ከ3 ዓመታት በፊት የአሜሪካ ወታደር እንደነበር ታዲያም እዛ ያለ ውጊያ ላይ ባሉበት ሰዓት
አለቃው በድብቅ ሲያዝ እንደነበርና እዛም ቦታ ላይ በጥቁር ገበያ አጭበርብሮ የሚመጡን መጠጦች ሲያስረክብ እንደነበር። ግን አንድ ቀን በአለቃው የሚደረግ የሌላ ሀገር አሸባሪን አግተው ያለ ፍቃድ ክፉኛም ሲያሰቃዩ ስላየ አለቃውም ያንን ሚስጥር ፍራንክሊን ቀድሞት እንዳይናገር ማስቦ እሱም በጥቁር ገበያ በሚያመጣው ወንጀልን ተናግሮ ከስራ ሲያስባረረው እናየዋለን። ሌላው ደግሞ ህፃናትን በመድፈርና በመግደል የሚታወቀው ቲባግም ድሮ አዲስ ፍቅረኛው ቤት ሄዶ ልጆቿን ሲተዋወቅና ፍጹም የተለየ ሰው እንደነበር እናያለን። ወደ ስኮፊልድ ጋም ስንመለስ ወንድሙ ሊንከን ፍርድ ቤት ቀርቦ ወንጀለኛም ተብሎ ከተፈረደበት በኋላም ፍርዱን እስኪያገኝ ፎክስ ሪቨር የተባለ ማረሚያ ቤት እንደሚቆይም ሲሰማ ወዲያው በፍጥነት ወደ መስሪያ ቤቱን ቦታ ሄዶ የፎክስ ሪቨር ብሉፕሪንትን ካርታውን ምስል ያረፈበትን ሲሰርቅ እናየዋለን። ሊንከንም የዛኔ ታስሮ ወደ ፎክስ ሪቨር ሲወሰድ አፍቃሪው ሱክሬን ከፍቅረኛው ጋር በይበልጥ እየተዋወቀ መጥቶ ሊያገባት እያሰበም እንደሆነ ለከዝኖቹ ሲነግራቸው እንሰማለን። እዚህ ጋር ሄክተር ተብየው ከዝኑ ከዛን ጊዜ ጀምሮ ነበረ ቅናት የነበረበት። ታዲያ ግን ሱክሬ ውድ ቀለበት ለፍቅረኛው የሚገዛበት ገንዘብ ስላልነበረው በአቅራቢያው የነበረም ሱፐርማርኬት ሽጉጥ ታጥቆም ይዞ ሄዶ አስፈራርቶም ገንዘብ ሊዘርፍ ሲል ነበር። እሱም ተይዘረው። ሌላኛዋ በዛን ሰሞን ወደ ፎክስ ሪቨር የገባችው ደግሞ ዶክተር ሳራ ነበረች። ከዛ ከነበረባት የድራግ ችግር ራሷን ለማላቀቅ ወስና ከትንሽ ጊዜያትም በኋላ ወደ ስራም እንደምትመለስ የተናገረች እዛውም ኦፊሰር ቤሊክን ተዋውቀው ቤሊክም እንደመጀናጀን እያደረገው ወደ ፎክስ ሪቨር መታ ብትሰራ የሚልም ሐሳብ ይሰጣታል። እሺ ያሁኑ መርዙ ቲባጋ ደግሞ ስንሄድ ከአዲሱ ቤተሰቦቹ ጋር ሰላማዊ ህይወት እየኖረ የዛን ጊዜም አንድ ቀን ምሽት ራት እየተመገቡ ሳለ አዲሱም ፍቅረኛው በቲቪ የቲባግን ጉድ በጥብቅ የሚፈለግ ነፍሰ ገዳይ መሆኑንም ታያለች። ይህንንም አይታ በድንጋጤ ለፖሊስም አሳልፋው ሰጥታው ቲባግ ሆዬም ይታሰራል። ፍቅረኛውም እስር ቤት ድረስ ሄዳ ላረጋት ነገር ሁላ ስትወቅሰው ቲባግም ቀበል አድርጎ እስከዛሬ ሴት የሚባል አፍቅሮ እንደማያውቅ ግን እሷን ያያትና የተዋወቃት ቀን ግን እውነተኛ ፍቅር ከእሷን እንደያዘው ከልቡም እንደሚያፈቅራት የድሮ ማንነቱንም ሙሉ ለሙሉ ቀብሮ አዲስ ሰው መሆኑንም ይነግራታል። ፍቅረኛው ሱዛን ግን ይህን ሁላ ነገር ቢላትም እሱ የ6 ህፃናት ነፍስ የበላ ነፍሰ በላ መሆኑን ነግራ ልጆቿ ጋር ማስጠጋቷ ራሱ እንደሚጸጽታት ትነግሯለች። ይህን ጊዜም ተቀብሮ የነበረው የቲባግ ማንነትን በመውጣት ወደዚህ እስር ቤት አሳልፈሽ ስትሰጪኝ የበፊት ማንነቴ ተመልሷል፣ የሆነ ቀን ከዚህ መውጣት አይቀርምና የወጣው ዕለት ግን በቀጥታ ወደ አንቺ ነኝ ብሎ ያስፈራራታል። ሱዛንም በንዴት ተፍታበት ትወጣለች። ሌላኛው ታሳሪ ፍራንክሊን ጋም ስንሄድ ደግሞ ከወታደርነት ስራው በወንጀል ተቀንሶ ወደ ቤቱም ሲመለስ ምንም አይነት ስራ ስላልነበረው በሚስቱ ወንድም በኩል ህጋዊ ያልሆኑ ዕቃዎችን የጫነ መኪና ከመነሻው ቦታ መድረሻውን ቦታ ብቻ አድርሶ ጠቀም ያለም ገንዘብ ታገኛለህ ተብሎ ወደ ስራውም ይገባል። ታዲያ ድለቢሱ ፍራንክሊን በምሽት የተባለው መኪና እየነዳ ሄዶ ወደ ተባለው ቦታ ሲያመራ የዛን የሆኑ ከነ መኪናው በፖሊሶች ቁጥጥር ስር ሲውል እናየዋለን። ሲታሰርም ሚስትና ልጁ በእንደዚህ አይነት ስራ እንደታሰረ እንዳያውቁ አውቆ የውሸቱን በውትድርና ተመልሶ ወደ ጦርነት ሊሄድ እንደሆነም ተናግሮ በሚገርም መልኩ ሲዋሻቸው እናየዋለን። ታዲያ አሁን ላይ መታሰሩን የሚያውቁት የሚስቱ ወንድም ብቻ ነው። በቀጣይ ትዕይንቱ ሊንከን ገደለው ወደ ተባለው የምክትል ፕሬዝዳንቷን ወንድምን እያሳዩን ሰውየው አሁን ላይ እንደሚባለው እንዳልሞተና ራቅ አድርገው የሆነ የማይታወቅ ቦታ ላይ ትልቅ ቤት ውስጥ አስቀምጠውት እንዳለም እናያለን። ራሷ እህትየውም እየተንከባከበችው እናያታለን። በደንብ ጠለቅ ብለን ስናየው ደግሞ ሰውየው የሆነ አርቲፊሻል ይሁን ምን ይሁን ተነቃይ ጥርስ ነገር አንስቶ ወደ አፍ ውስጥም ሲያስገባ እናየዋለን። ይህን ያልናችሁ ምክንያት በባለፈው ክፍል ላይ እነ ቬሮኒካ ሬሳውን አስቆፍረው ሲያስመረምሩና በመርማሪው ዶክተር በኩል ጥርሱ ተመርምሮ አንድ አይነት እንደሆነ ሲነገራቸው እናስታውሳለን። እንግዲህ እንዲህ እያልን የዚህኛውም የትውስታ ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ስኮፊልድም ጋር ሄደን ወንድሙ በወጥመድ ውስጥ መውደቁን ሲያረጋግጥና ባላረገው ወንጀል ሊገደል መሆኑን ሲያቅ በመጀመሪያ ያንን የፎክስ ሪቨር ማረሚያ ቤት ብሉፕሪንት ካርታም ከሰረቀና ወደ መኖሪያውም ወስዶ ለመሸምደድ ሲሞክርና ሲያቅተው እናየዋለን። እዛውም ዲሊቨሪ ዕቃ ይዛለት የመጣችን ልጅ ታቷን ማይቶ የታይቱም አይዲያ እንደመጣለትም እናያለን። ቀጥሎም ከዛ እስር ቤት ሊንከንን ይዞ ሲያመልጥ የት መሄድ እንዳለባቸው እዛ እስር ቤት ውስጥ ደግሞ ማን ታሳሪ እንዳለ ማጣራቱንም ተያይዞት ይህን ሁላ ካደረገና የፎክስ ሪቨር ብሉፕሪንትን ታቱ አድርጎ ሰውነቱ ላይ ተነክሶም ከጨረሰ በኋላ ሱፍ በመልበስ ሽጉጡን በመያዝ ጉዞን ወደ ባንክ ሊያረግ ሲል ፕሪዝን ብሬክ ክፍል 1 ጀመረ። ይሄኛው ክፍል ደግሞ ተጠናቀቀ እና እንዴት ነው ፊልም ወዳጆች? ፕሪዝን ብሬክ የመጀመሪያው ምዕራፍ ክፍል 16ን የትውስታ ክፍልን ወደዳችሁት? ከወደዳችሁትና ቀጣዩ ክፍል ወዲያው እንዲለቀቅ እንደተለመደው ይህችን ቪዲዮ
1500 ላይክ በአናቷ ሲገባ ቀጣይ ክፍል ወዲያው ይለቀቃል። እንዲሁም ሰብስክራይብ ያላረጋችሁን ወዳጆቻችን ካላችሁ ሰብስክራይብ እያረጋችሁ አረምንስ ብቻ ሼርም እያደረጋችሁ አበረታቱን። በቀጣይ ክፍል እስከምንገናኝ እስካሁን አብረናችሁ የነበርነው ፊልም ወዳጆች ነበርን። ለወዳችኋለን። ቸር ቆዩልን።